አዩብ አብደላ እባላለሁ። በባሌ ዞን ሲናና ወረዳ ሻሎ ቀበሌ ገበሬ ማህበር ነው የምኖረው። ድሮ ዝም ብለን ነበር አዝመራችንን የምንዘራው። የተለያየ ነገርም ነበር የምናምርተው። ከዛም በኩታ ገጠም ተደራጅተን ማምረት ጀመርን። ጥሩ ምርት ማግኘትም ጀመርን። ከዛም በኋላ ቀስ በቀስ ወደ ትራክተር ማረስም ተሸጋገርን። ይህም ምርትና ምርታማነታችንን የበለጠ እንዲጨምርና የተሻለ ገቢ እንድናገኝ አድርጎናል። በሂደት ደግሞ ወደ ኢንቨስትመንትም እየተሸጋገርን ነው። ያኔ ዝም ብለን የተገኘውን በመዝራት ኑሯችንም ከእጅ ወዳፍ ነበረ። አሁን ግን ምርጥ ዘርም በመዝራትና በኩታ ገጠምም በመስራት ስኬታማም ሆነናል። አሁን ላይ በግብርና ስራ ተሰማርቼ በሰራሁት 2 የህዝብ ማመላለሻ መኪናዎችን ገዝቻለሁ። እንዲሁም ደግሞ ትራክተር ለመግዛት ዝግጅት አድርጌ መኪናውን ለመረከብ እየጠበቅኩም እገኛለሁ። 17 ልጆችን ወልጃለሁ። ሁሉንም አስተምሬያለሁ። እንደ ዕድል ሆኖ ስራ ባለማግኘታቸው አብዛኞቹ ከኔ ጋር ነው የምንሰራው። ቤታችን ጥሩ ኑሮ ነው እየኖርን ያለ ነው፣ ያለምንም ችግር ማለት ነው። ብንታመም ችግር እንኳን ቢገጥመን ያለ ችግር መፍትሄ የምንሰጥበት አቅምን ፈጥረናል። አሁን በግሌ የራሴ የሆነ 6 ሄክታር መሬት ላይ ስንዴ አልምቻለሁ። በኮንትራት ደግሞ 5 ሄክታር በአጠቃላይ 11 ሄክታር መሬት በስንዴ አልምተናል። መንግስት ደግሞ ባመቻቸልን የብድር ዕድል ትራክተሩን አዘን እየጠበቅን እንገኛለን። በዘንድሮው የበጋ መስኖ ስንዴ ልማት ከ13.6 ሚሊዮን ኩንታል ምርት እንደሚጠበቅ የአማራ ክልል ግብርና ቢሮ አስታወቀ። በክልሉ በሰሜን ጎጃም ዞን ግብርና መምሪያ የባህር ዳር ዙሪያ ወረዳ ግብርና ጽሕፈት ቤት የ2018 ዓ.ም የበጋ መስኖ ስንዴ ልማት ማስጀመሪያ መርሃ ግብር በሳባታሚት ቀበሌ ተጀምሯል። ዘገባው የተስፋውን ደስታ ነው። ራሄል ፍሬው ታቀርበዋለች። በአማራ ክልል ሰሜን ጎጃም ዞን የዘንድሮ የበጋ መስኖ ስንዴ ልማት ተጀምሯል። የማስጀመሪያ መርሃ ግብሩ በባህር ዳር ዙሪያ ወረዳ ሳባታሚት ቀበሌ የተካሄደ ሲሆን የቀበሌው አርሶ አደሮች በመስኖ ልማት በዓመት 2 ጊዜ በማምረት ተጠቃሚ መሆናቸውን ያነሳሉ። ቀደም የክረምት አዝመራ ነው የምንዘራ ነበር፣ ጤፍ፣ ማሽላ፣ ዳጉሳ ነው። አሁን ግን ከዓመት 2 ጊዜ እያመረትን አሁን ጤፍ ዘርቻለሁኝ። አሁን ጤፉን መልሼ ስንዴ ዘርቻለሁ። ክረምቱ የበጋው 2 እጅ ይበልጣል። ማሽላ እንጀራ ነበር ምን በላ። አሁን በበጋው ደና እንኳን ለመብል ለዚህ ለማዳበሪያው ለምኑ እያተረፍነ ነው። 1 ሄክታር ዘራለሁ አነሰ ብዬ 40-50 ኩንታል አገኛለሁ። እኔ ለኔ ክረምት ከምዘራው በጥፍ ለኔ ጥቅም አለ። ከአንድ በሬ ወደ 3 በሬ ተሸጋግሬያለሁ እኔ በግል እንደኔ ማለት ነው። የሰሜን ጎጃም ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ በለጠ ጥጋቡ በማስጀመሪያ መርሃ ግብሩ ላይ ዞኑ ለበጋ መስኖ ስንዴ ልማት ምቹ መሆኑን ጠቁመው በበጋ መስኖ ልማት የአርሶ አደሩን የምግብ ዋስትና ለማረጋገጥ በትኩረት እየሰራን ነው ብለዋል። በዚህ ዓመት አንድ የትኩረት ኤሪያ አድርገን እየሰራን ያለ ነው ከመስኖ አኳያ ነው። እንደ ዞን 44819 ሄክታር መሬት በዚህ ዓመት በመስኖ እንሸፍናለን። ከዚህ ውስጥ 29 ሄክታር መሬቱ የበጋ ስንዴ መስኖ ነው ማለት ነው። እስካሁንም ከ6 ሄክታር በላይ የበጋ ስንዴ መስኖ ተዘርቷል። ዛሬ ላይ በይፋ ፕሮግራም እያስጀመርን ያለ ነው ባህር ዳር ዙሪያ ወረዳ ቀበሌ ባህር ዳር ዙሪያ ወረዳ ሳባታሚት ቀበሌ አምብሽን የሚባል ክላስተር ነው ማለት ነው። በዚህ ክላስተር 104 ሄክታር መሬት ላይ ነው አሁን እርሻ እየተካሄደ ያለው እና ዘር እየተካሄደ ያለው። ከዚህ ውስጥ 22 ሄክታሩ በአዲስ ነው በዚህ ዓመት ሚለማ። እንደ ሀገር የተጀመሩ በምግብ ራስን የመቻል መልካም ጅማሮ ማሳያ ስለመሆኑ የክልሉ ግብርና ቢሮ ኃላፊ ደረጀ ማንደፍሮ ይገልጻሉ። የበጋ መስኖ ስንዴ ልማት ከ2013 ጀምሮ እስካሁን እስካለንበት ጊዜ ድረስ ከዓመት ዓመት ከፍተኛ መሻሻል እድገት ያለው ውጤትም በተጨባጭ የታየበት ይህም ደግሞ በምግብ ራሳችን እንድንችል ትልቅ እድል የፈጠረ ከዝናብ ጥገኝነት ላይ ያለውን ግብርናችንንም ለመሻገር ትልቁ እድል መስኖ ማልማት ነው፣ መስኖ ማስፋፋት ነው። ስለዚህ አዲስ መስኖን የማስፋፋት ዋና ግብ አድርገን ነው በዚህ ዓመት እየሰራን ያለ ነው። በዚህም የበጋ መስኖ ስንዴ በባለፈው ዓመት 208 ሺህ ሄክታር ነበር። አሁን ወደ 350 ሺህ ሄክታር ለማድረስ ግብ አስቀምጠናል። ምርቱንም ወደ 13.6 ሚሊየን ኩንታል በበጋ መስኖ ብቻ የምናለማው የስንዴ ምርት
ይህንን እቅድ ለማሳካት እየሰራን ያለነው። በአማራ ክልል በተያዘው የመስኖ ልማት ከ13.6 ሚሊዮን ኩንታል በላይ ምርት ይጠበቃል። የግብርና ጉዳዮቻችን አሁንም ቀጥለዋል። የዋግ ኽምራ ብሔረሰብ አስተዳደር አርሶ አደሮች በምግብ ራስን ለመቻል በበጋ ስንዴ ልማት ላይ ትኩረት ማድረጋቸውን ተናገሩ። በብሔረሰብ አስተዳደሩ ከ2500 ሄክታር መሬት በላይ ስንዴን በበጋ መስኖ ለማልማት ታቅዶ ወደ ስራ መገባቱም ተገልጿል። ሳሙኤል ወርቃየው ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ እያደረገች ባለችው ጉዞ ውስጥ የበጋ ስንዴ ልማት ትልቅ ድርሻ ይይዛል። እንደ ሀገር ባለፉት የለውጥ ዓመታትም ስንዴን በበጋ መስኖ ለማምረት እየተደረገ ባለው ሰፊ ጥረትና እየታዩ ባሉ ለውጦች በአርሶ አደሩ ዘንድ መነቃቃትን ፈጥሯል። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር የደሃና ወረዳ አርሶ አደሮችም ስንዴን በበጋ መስኖ በስፋት እያመረቱ እንደሚገኙ ገልጸዋል። ይሄ ስንዴ ከመጣልን ነው ወዲህ ማዳበሪያም በቀበሌው እየተባበሩ እያቀረቡልን ስንዴም እየቀረበልና አምና በጣም በተለኛ አምና ከዚያው ከፊቱ አሁን ባለፈውም በጣም ለውጥ ያለው ምርት ነው ያገኘነው። አምና በሌላው በክረምት እኮ ያላገኘንም የዚህን ያህል ምርት ያህል አላገኘንም። እኛ ሀሸመታና ከሌላ ችግር አውጥቶን የከረመው የዚህ ስንዴ በማዳበሪያና ዘርን በማቅረብ እያደረጉልን እስከ 8 ኩንታል እስከ 10 ኩንታል እየተገኘበት ነው ያለ። በወረዳው ለበጋ ስንዴ እየተሰጠ ያለው ትኩረትና የአርሶ አደሩ ተነሳሽነት እያደገ መምጣቱን የሚናገሩት የደሃና ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ አቶ ሞገስ ኃይሌ አርሶ አደሩ የመስኖ ልማትን በማጠናከር በምግብ ራሱን እንዲችል ለማድረግ ወረዳው አስፈላጊውን ድጋፍና ክትትል እያደረገ መሆኑን ገልጸዋል። የመስኖ ስንዴ አሁን ከመደበኛ ከምናከናውነው የስንዴ ምርት በመስኖ የምናከናውነው የምርታማነቱ በጣም ከፍተኛ ነው። ስለዚህ ተጨማሪ አርሶ አደሩን የምግብ ዋስትና ለማረጋገጥ እገዛ ያደርጋል ማለት ነው። ስለዚህ አጠቃላይ የመስኖ ስንዴን እንቅስቃሴን ስንመለከት ከአመት ዓመት እየጨመረ የመጣበት ሁኔታ ነው ያለው። ወደ 675 ሄክታር አቅደናል። ከዚህ ውስጥ 218 ሄክታር እስከዚህ ሳምንት እቅዳችን አከናውነናል ማለት ነው። የዋግ ኽምራ ብሔረሰብ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ የመስኖ ውሃ አጠቃቀም ቡድን መሪ አቶ ደሳለኝ አዳነ በበኩላቸው በብሔረሰብ አስተዳደሩ ከ2500 ሄክታር በላይ መሬት ስንዴን በበጋ መስኖ ለማልማት መታቀዱን ገልጸዋል። በብሔረሰብ አስተዳደራችን ወደ 2500 ሄክታር የበጋ መስኖ ስንዴ በማልማት 87500 ኩንታል ምርት ለማግኘት ያው አቅደን እየሰራን ነው። በሄክታር 35 ኩንታል ታሳቢ በማድረግ ለማምረት ወደ ተግባር ገብተናል። እስካሁን ድረስ እንግዲህ ወደ 693 ሄክታር ማሳ ተለይተዋል። ከዚህ ውስጥ 251 ሄክታር የመጀመሪያ እና ሁለተኛ እርሻ የታረሰበት ሂደት አለ። በዘር ስራ ወደ 23 ሄክታር አካባቢ የዘር ስራ በዘር የተሸፈነ ማሳ አለን ማለት ነው። እስካሁን ካለ ነው በአጠቃላይ እስከ ህዳር 30 ድረስ እቅዳችንን ለመፈጸም የእያንዳንዱ ወረዳ በቀን ምን ያክል ሄክታር ማረስ አለበት ወይም መዝራት አለበት የሚለውን እቅድ ሰጥተን ወደ ተግባር ገብተናል ማለት ነው። ስንዴን በበጋ መስኖ በማልማት ከዓመት ዓመት ምርታቸውን እያሳደጉ የሚገኙት አርሶ አደሮችም በዘንድሮው የበጋ ወቅትም የተሻለ ምርት ለማምረት ርብርብ እያደረጉ ነው። ያን ልምድ አድርገን የተሻለ ምርት እናገኛለን በማለት አሁንም 2 ጊዜ ከሳክሰናል፣ መሬቱን አልመናል፣ ማዳበሪያም አሁን ቀርቦልናል፣ ዘርም ቀርቦልናል። አሁንም ከዚያ የተሻለ ደግሞ ወደ 10 ኩንታል እናገኛለን ነው እያልን ያለን። አንድ ጥማት 2 ጊዜ አርሰን ያው ሶስተኛችን አሁን የሶስተኛ እርሻችን ሐምናውን በላይ ለውጥ እናገኛለን ብለን አስበን ነው ዙሩ አሁን እያደረስን ያለን። በዞኑ በመስኖ እርሻ ከስንዴ ባሻገርም ለሌሎች ሰብሎች ልማትም ትኩረት መሰጠቱ ተገልጿል።